በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የተወደዳችሁ የኃያሉ የመድኃኔዓለምና የወለላይቱ እመቤት የኪዳነ ምሕረት ልጆች ዛሬ የመጣሁት ትልቅ የምስራችንና ደስታ ልነግራችሁ ነው። የፊታችን እሁድ መጋቢት 27 በዕለተ ሆሳዕና ቀን በጎሮ ኪዳነ ምሕረት ቤተክርስቲያን የመድኃኔዓለም ታቦት ይገባል። የመድኃኔዓለም ስቅለቱና ሞቱ እንዲሁም ሆሳዕና አንድ ላይ ስለገጠመልንና ልዩ ቀን በመሆኑ ምክንያት መድኃኔዓለምን ጎሮ ኪዳነ ምሕረት የእናቱ ቤት ለማስገባት ከዚህ የተሻለ ዕለትና አጋጣሚ ስለሌለ ይህንን ታሳቢ በማድረግ በመድኃኔዓለም ፍቃድ መድኃኔዓለምን እሁድ መጋቢት 27 በዕለተ ሆሳዕና ብፁዓን አባቶችና ሊቃውንተ ቤተክርስቲያን በተገኙበት የመድኃኔዓለምን ታቦት እናስገባለን። ይህ ቀን ልዩ የሚያደርገው አንደኛ መጋቢት 27 ቀን የጌታችን ጥንተ ስቅለቱና ለኛ ብሎ የሞተበት ቀን ነው። ሁለተኛ እሁድ መጋቢት 27 ቀን ራሱ ጌታችን በሆሳዕና ዕለት ከደብረ ዘይት ቤቴፋጌ በአህያ ውርንጫ ላይ ተቀምጦ ወደ ኢየሩሳሌም የገባበት ዕለት ነው። ስለዚህ መድኃኔዓለም በሆሳዕና ዕለት ኢየሩሳሌም እንደገባ እሁድ መጋቢት 27 ቀን በሆሳዕና ዕለት እና በስቅለቱና በሞቱ ዕለትም ኃያሉ መድኃኔዓለም ጎሮ ኪዳነ ምሕረት ቤተክርስቲያን በክብር ይገባል። በዕለቱም የሆሳዕና ስርዓት አብቅቶ የመድኃኔዓለም ታቦት ህዝቡን ባርኮ ወደ መንበረ ክብሩ ከገባ በኋላ ለህዝቡ በረከተ ስጋ በረከተ ነፍስ ድነተ ስጋ ድነተ ነፍስ የሚያሰጠውን የሚፈውሰውን ከሲኦል ነፍሳትን የሚያወጣውን የመድኃኔዓለምን ዝክር ለህዝቡ በሰፊው ይዘከራል። ስለዚህ የመድኃኔዓለም ልጆች እሁድ መጋቢት 27 ቀን በጌታችን ሞት ኢየሩሳሌም በገባበት በሆሳዕና ዕለት ጠዋት በታምረኛዋ በፈዋሿ እና በስለት ሰሚያ በጎሮ ኪዳነ ምሕረት ቤተክርስቲያን እንገናኝ። ኃያሉ መድኃኔዓለም ከበዓሉና ከንግሱ በረከት ከዝክሩ ረድኤት እንድናገኝ እሁድ መጋቢት 27 ቀን በዕለተ ሆሳዕናና በስቅለቱና በሞቱ ዕለት በእናቱ ቤት ጎሮ ኪዳነ ምሕረት ያገናኘን። አሜን።